ሰላም እንዴት ናችሁ? ይህ ሆያው ኤዱኬሽን ነው። እኔም እዝራ አራራ ይባላለሁ። ዛሬ በግሬድ 11 ዩኒት ላይ አርቲፊሻል ኢንተለጀንስ ኤአይ ምን ማለት እንደሆነ እናያለን። ቆይታችንን ስንጨርስ ሶስት ነገሮችን የምናውቅ ይሆናል። የመጀመሪያው ኤአይ ምንድን ነው የሚለውን ነገር ዲፋይን እናደርጋለን። በሁለተኛ ብራንች ኦፍ ኤአይ አይደንቲፋይ እናደርጋለን። በስተመጨረሻ ደግሞ አፕሊኬሽን ኦፍ ኤአይን ኤክስፕሌን በማድረግ እንጨርሳለን። ለማንኛውም በቀጥታ ወደ ክላሳችን እስኪ ወደ ኋላ በመሄድ ታሪካችንን እንመልከት። የሰው ልጅ አሁን የደረሰበት ደረጃ ለመድረስ አሁን የደረሰበት የስልጣኔ ማማ ላይ ለመድረስ አንድ ነገር አስተዋጽኦ አድርጓል። ያም ነገር ምንድነው? አዎ ድክመቱ ነው፣ ሊሚቴሽኑ ነው። የሰው ልጅ ደካማ መሆኑ ጠንካራ እንዲሆን አድርጎታል። ለምን? ምክንያቱም ይህንን ድክመቱን ለመሸፈን የተለያዩ ሙከራዎችን የተለያዩ መንገዶችን ሞክሯልና ነው። ፓዙም ይኸውላችሁ መጀመሪያ አኒማል ሄደ፣ ከዛ ማሽን ብሎም አሁን ኤአይ ላይ ደረሰ። እንዴት የሚለውን ደግሞ እንመልከት። ምክንያቱም የሰው ልጅ ሲጀምር መጀመሪያ መጠቀም የጀመረው እንስሳትን ነበረ። ለድክመቱ ማሟያ ለእርሻ እንስሳትን መጠቀም ጀመረ። ለትራንስፖርት እንስሳትን መጠቀም ጀመረ። ለተለያዩ ነገሮችን እንስሳትን መጠቀም ጀመረ። እስኪ ግልጽ የሆነልን ዘንድ የትራንስፖርት ዘርፉን ብቻ ነጥለን እንመልከት። የትራንስፖርት ዘርፉ ላይ ማንን ነው የሰው ልጅ የተጠቀመው? ከአኒማል ውስጥ ማንን ተጠቀመ? ሆርስን ተጠቀመ፣ ፈረስን። ለምን? ፈረስ ከሰው ልጅ የተሻለ ምን ስለሆነ ነው? ጠንካራ ስለሆነ ነው። ፈረስ ከሰው ልጅ የተሻለ ምን ስለሆነ ነው? በጣም ፈጣን ስለሆነ እሱን በመጠቀም የትራንስፖርት ነገሩን ቀረፈ። ግን ጊዜ በሄደ ቁጥር ደግሞ ሰለቸው፣ ደካማ ሆነበት፣ ፈረስ ቀርፋፋ ሆነበት፣ ምቾት የለውም። ዜን ምን ፈጠረ የሰው ልጅ? ማሽን። ብረትን በመቀጥቀጥ መኪና መስራት ቻለ፣ ባቡር ሰራ፣ አልፎም ተርፎም ፕሌንን ሰራ። ዜን ምቾትን አስጠበቀ። በጣም ፈጣን የትራንስፖርት መጓጓዣ ነገሮችን መስራት ቻለ፣ ደስም አለው። ግን አሁንም የሆነ ነገር ተነሳ። ምክንያቱም እነዚህ በማሽን የሚንቀሳቀሱ መኪና በሉት ፕሌን በሉት ባቡር በሉት የሚንቀሳቀሰው በማን ነው? የሚመራው በማን ነው? ግዴታ የሰው ልጅ ያስፈልገዋል። ግዴታ የሰው ልጅ ምን ማድረግ መቻል አለበት? ኢንቮልቭ ማድረግ መቻል አለበት፣ መሳተፍ መቻል አለበት። የሰው ልጅ ከተሳተፈ ደግሞ የሰው ልጅ ምን ይሰራል ነው? ስህተት ይሰራል። በዛ የተነሳ የመኪና አደጋዎች መጡ። በዛ የተነሳ ብዙ ነገሮች ተከሰቱ ማለት ነው። ዜን ሳይንቲስቶች ምን አሰቡ? ሳይንቲስቶች ምን ማለት ጀመሩ? ይቺ ዋቲፍ ብለው ማሰብ ጀመሩ። ይቺ ጥያቄ ነች ዓለምን ወደ ብዙ ነገር እንዲሰሩ ያደረገች። ምን አለ ማሽን ምን ቢሆን ብለው አሰቡ። ቢያስብ የሚያስብ ማሽን ብንሰራ፣ ማሰብ ብቻ አይደለም የሚመለከት ብቻ አይደለም የሚሰማ ብቻ አይደለም የሰማውን ነገር ወደ ተግባር የሚቀይር ማሽን ለምን አንሰራም ብለው ጥያቄ አነሱ። ለምን የሰው ልጅ ሲደክመው ከጨዋታ ውጭ አድርገን እነዚህ ማሽኖች ልክ ሰው ልጅ የሚሰራውን ነገር በትክክል ያለ ሰው ልጅ ለምን መስራት አይችሉም ብለው ጥያቄ አነሱ። መች 1956 እንደ ግሪጎሪያል ካላንደር ነው። የት ከተባለ ደግሞ ዳርትማውዝ ኮሌጅ ዩኤስኤ ነው። ይህንን ጥያቄ ሳይንቲስቶች ሰብሰብ ብለው ምን አደረጉ ነው? አነሱ። ለምን ማሽን እንደዚህ አይነት ነገር አያደርግም? ሰው የሚሰራውን ነገር ማሽን ለምን ተክቶ አይሰራም ብለው ጥያቄ አነሱ። ከነዛ ውስጥ ጆን ማካርቲ የሚባል አንድ ሳይንቲስት ይህን ነገር የሚሰራ ሲስተም ማን ይባላል ብሎ ስያሜ ያወጣለት? ኤአይ አርቲፊሻል ኢንተለጀንስ ብለን እንሰይመው። የሰው ልጅ የሚሰራውን ማናቸውን ነገር የሚሰራ ማሽን እንፈጥራለን። እሱም አርቲፊሻል ኢንተለጀንስ ብለን እንጥረዋለ ማካርቲ። በዚህ የተነሳ ምን ተብሎ ይጠራል ነው? ፋዘር ኦፍ ኤአይ ተብሎ አሁንም ድረስ ይጠራል። ሐሳባቸውን ጨረሱ፣ ፕሮፖዝ አደረጉ እነዚህ ሳይንቲስቶች። ግን ምን ገጠማቸው? ችግር ገጠማቸው ነው። ሁለት አይነት ችግር ገጠማቸው። የመጀመሪያው ችግር ቢግ ዳታ። አዎ በጣም ብዙ ዳታ ይፈልጋሉ። እነዚህ ማሽኖች ትክክለኛ ውሳኔ ለመወሰን ትክክለኛ ነገር ለማድረግ ምን ያስፈልጋቸዋል? በጣም ብዙ መረጃዎችን ማወቅ፣ አንደርስታንድ ማድረግ እና አናላይዝ ማድረግ ይጠበቅባቸው ነበረ።
አሁን የምናደንቃቸው ኤአዮች አሁን በዘመናችን ላይ ያሉ እንደነ ኮፓይለት ቻትጂፒቲ ምናምን ብናይኩ የማያውቁት ነገር የለም ብለን የሚያስገርሙን ምን ስለሆኑ ነው? ኢምቢሊየንስ ዌብሳይቶችን ምን ተደርጓል ነው ተመግበዋል፣ አጥንተዋል፣ ተሰጥቷቸዋል፣ አንደርስታንድ አድርገውታል። በቢሊየንስ የሚቆጠር መጽሐፎች፣ ፊልሞች፣ አርቲክሎች ዓለም ላይ ያለ መረጃ በሙሉ ምን ሆናቸዋል ነው ተሰጥቷቸዋል። በዛ የተነሳ ትክክለኛ ነገር መወሰን ይችላሉ ማለት ነው። ይህን ነገር ለማድረግ በወቅቱ ብዙ መረጃዎች አልነበሩም። ቢኖሩ ደግሞ በጣም ትልቁ ነገር ምንድነው? እነዚህን ማስተናገድ የሚችል በጣም የኮምፒውቲንግ አቅሙ ጠንካራ የሆነ ኮምፒውተር በዘመኑ አልነበረም። እነዚህ በቢሊዮን የሚቆጠር መረጃዎችን ምን የሚያደርግ ነው የሚያስተናግድ አልጎሪዝም ያለው ኮምፒውተር አቅም ያለው ኮምፒውተር አልነበረም። በዚህ የተነሳ ሐሳባቸው ሐሳብ ሆኖ ቀረ። ሐሳባቸው ፕሮፖዝ አድርገው አስቀመጡት። ጊዜው ሲደርስ ይነሳል። ጊዜው ሲደርስ እነዚህ ነገሮች ሲሟሉ ይህ ነገር እውን ይሆናል አሉ። ያሉትም አልቀረም። ጊዜውን ጠብቆ አሁን ላይ ኤአይ የዘመናችን በጣም ተጽዕኖ ፈጣሪ መሆን ችሏል። ለምን? በጣም ብዙ መረጃዎች መገኘት ተችሏል። እሱ ብቻ አይደለም፣ እሱን አስመልክቶ በጣም ፓወርፉል ኮምፒውተሮች አናላይዝ ማድረግ ይህንን ዳታ ችሏል። በዚህ የተነሳ ኤአይ ተጽዕኖ ፈጣሪ መሆን ችሏል። ከተዳፈነበት ብቅ ብሎ ዓለምን ወደ አዲስ መንገድ እየወሰዳት ይገኛል ኤአይ። እሺ ኤአይ ምንድን ነው የሚለውን ነገር እንመልከት። ኤአይ means it's the branch of computer science ያንድ የኮምፒውተር ሳይንስ ብራንች ነው that deals with the design of the system that mimic human intelligence የሰውን ልጅ የማሰብ ችሎታ የሚያስመስል ማሽኖችን ዲዛይን የሚያደርግልን ሲስተም ነው። አርቲፊሻል ኢንተለጀንስ ወይም ኤአይ ብለን የምንጠራው ነው። ቅድም ያልናቸው አንድ ሰው የሚያከናውናቸውን ነገሮች ከማሰብ ከማየት ከመስማትና ብሎም ወደ አክሽን ከመሄድ የሚያደርጉ ነገሮችን ማሽን ላይ አፕላይ ስናደርገው አርቲፊሻል እውቀት ተገበሩ እንለዋለን ማለት ነው። 4 ብራንች አለው። በእርግጥ ከዚህ በላይም አለው፣ ግን ሜን ተብሎ የሚታሰቡት እነሱ ናቸው። የሰው ልጅ ከምን ይማራል? ከኤክስፒሪየንስ ካለፈ ነገሩ እንደሚማር እሱን አስመሰሉትና ወሰዱት። ማሽን ላይ ያመጡት ምን እንዲያደርግ? ማሽን ለርን እንዲማር፣ ልክ እንደ ሰው ልጅ እንደሚማረው ማሽንም እንዲማር አደረጉት። ስለዚህ የሚያጠነው ብራንች ኦፍ ኤአይ ማሽን ለርኒንግ አሉት ነው። ያችን የሰው ልጅ ችሎታ ካለፈ ነገር የመማር ብቃቱና ችሎታውን ወሰዷት፣ ማሽን ለርኒንግ አሉት። ሁለተኛው የሰው ልጅ ምን ያደርጋል? ያወራል፣ ያነባል፣ ይጽፋል። እነዚህን ችሎታዎችን ደግሞ እነዚህን የሰው ልጅ ችሎታዎችን ለማሰጠት ማለት ነው ለማሽን የሰጠው ብራንች ኦፍ ኤአይ ማን ተብሎ ይጠራል? ናቹራል ላንጉጅ ፕሮሰሲንግ ተብሎ ይጠራል ማለት ነው፣ ወይም ኤንኤልፒ ተብሎ ይታወቃል። ሌላኛው ደግሞ የሰው ልጅ ማሰብ እንደሚችለው ማሽኖች ማሰብ እንደሚችሉ ማድረግ መቻል አለብን አሉ። እሱም ማን ብለው ጠሩት? የኔን ብራንችን ኤክስፐርት ሲስተም ይባላል ነው። በስተመጨረሻ የሰው ልጅ የተለያዩ ነገሮችን አክት እንደሚያደርግ፣ እንደሚራመድ፣ እንደሚጓዝ፣ የፈለገውን ነገር እንደሚፈጽም፣ እቃዎችን ማንሳት፣ መሸከም፣ የሆነ መገጣጠም እንደሚችል ሁሉ ለምን ማሽኖችም እንደዛ ያደርግም አሉ። ሮቦቲክስ ብለው ሰየሙት። ስለዚህ 4ቱ የኤአይ ብራንችን በስፋት ገባ ብለን ደግሞ እናያቸዋለን ነው። ስንጀምር ከማን እንጀምራለን? የመጀመሪያው ማሽን ለርኒንግ ወይም ኤምኤል ይባላል ነው በምህጻረ ቃሉ። ምንድን ነው የሚሰራው? ልክ የሰው ልጅ እንደሚማር ማሽኖች ምን ያደርጋሉ ነው? ለርን ፍሮም ዳታ ነው። ከሆነ ዳታ ከሚሰጣቸው ዳታ ውስጥ ይማራሉ። የሰው ልጅ ከኤክስፒሪየንስ እንደሚማረው ማሽን የሚማራል ነው። እንዴት ነው የሚማረው? መጀመሪያ ኤግዛምፕሎችን ያያሉ፣ የተወሰነ ዳታዎችን ያያሉ። ከተሰጣቸው ዳታ ፓተርን ያወጣሉ። የሚመሳሰል ነገር ከዚህ ቀደም ያለ ነገር ምንድን ነው ብለው ያወጣሉ። ካወጡ በኋላ ደግሞ ፕሪዲክሽን ይሰራሉ ነው ማሽኖች። ይህን የሚሰራ ዘርፍ የኤአይ ብራንች ማሽን ለርኒንግ ተብሎ ይጠራል ነው። ምን ዘርፍ ላይ ይሄ ማሽን ለርኒንግ ይውላል ከተባለ ብዙ ዘርፎች አሉ። ከነዛ ውስጥ ግን የመጀመሪያው ሪኮሜንዴሽን ሲስተም ላይ ይውላል። ነገሮችን ሪኮመንድ ለማድረግ ፐርሰናላይዝ ኮንቴንት ክሬት ለማድረግ ምን ማለት ነው? ምን ላይ ነው የምናገኘው ካለን ሶሻል ሚዲያ እና ኦንላይን ሾፒንግ። ሶሻል ሚዲያ ዩቲዩብ ላይ ስንገባ ከዚህ በፊት ሰርች ያደረግናቸው ነገሮችን አስመልክቶ
ይመጡልናል። እኛን ሰርች ያደረግናቸው ፌስቡክ ላይ፣ ቲክቶክ ላይ ከዚህ በፊት በብዛት ሰርች ያደረግናቸው ነገሮች አስመልክቶ የራሳችን የሆነ ኮንቴንት ይመጣል። እኔ ሰርች ያደረኩት እኔ ጋር የሚመጣ ፖፕአፕ የሚያደርግ ሆም ፔጅ እና ሌላ ሰው ጋር የሚያደርገው ፖፕአፕ የሚያደርገው ነገር የተለያየ ነው። ፐርሰናላይዝድ ኮንቴንት ክሬት ተደርጓል ነው። ከሰው ሰው የሚለያይ ፍላጎታችንን መሰረት ያደረገ ነገር ነው ሶሻል ሚዲያ የሚያቀርብልን። እሱ ብቻ አይደለም። ኦንላይን ሾፒንግ እና አሊባባ እና አሊኤክስፕሬስ የሚሰሩት ከዚህ በፊት የኛን ፍላጎት ያማከለ ኮንቴንት ይሰራሉ። ይህን ነገር ለመከወን ማን ይጠቀማሉ ነው? ማሽን ለርኒንግ ይጠቀማሉ። ለምን? ያለፈ ነገራችንን በማጥናት ከዛ በመነሳት ምን እንደምንፈልግ ስለሚያውቅ እንደየፍላጎታችን ያመጣልናል። ሁለተኛው ሰርቬላንስ እና ፍራውድ ዲቴክሽን ላይ ሰርቬላንስ ማለት ቅኝት ነው። ለምሳሌ ሱፐርማርኬት ላይ አጭበርባሪዎችን ለማወቅ ሌቦች እነማን ናቸው፣ ምን አይነት ነገር ያከናውናሉ፣ ከዚህ በፊት ምን ሰሩ በማለት ዳታዎችን በመሰብሰብ አንዴ ከተዘረፉ አንዴ የሆነ ነገር ከተሰረቁ አሃ ለካ ይቺ የስርቆት ዘርፍ ነች ማለት ብሎ ራሱ ጋር ሴቭ ያደርጋል። ቀጣይ የሆነ ነገር ያችን አስመልክቶ የሆነ ሰው ሊደግማት ሲል አለርት ይሰጣል ማለት ነው። ሰርቬላንስ ወይም ሚሊታሪ ላይ እንጠቀማለን። ወይም ደግሞ ፍራውድ ዲቴክሽን ባንክ ቤት ላይ ያልተገባ ትራንዛክሽን ከዚህ በፊት ተከናውኖ የማያውቅ ለየት ያለ ትራንዛክሽን ከተፈጸመ ያንን በመውጣት በመለየት የሆነ እርምጃ ይወስዳል። ማሽን ለርኒንግ። ሶስተኛው ስፒች ሪኮግኒሽን ነው። ድምፃችንን ማስታወስ፣ ድምፃችንን ማወቅ። መጀመሪያ ዳታ ፌድ እናደርገዋለን። ከዛ በመነሳት የኛን ድምፅ ይለያል። ከሰው ሰው ያለውን ነገር ይለያል። ማሽን ለርኒንግ ነው። ኢሜል ስፓም ላይ የተለያዩ ስፓሞች ምን አይነት ባህሪ ያላቸው ምን አይነት ነገር ነው ያላቸው በማለት ጀነራል የሆነ ነገር በማውጣት ቀጣይ ወደኛ ስፓም እንዳይመጣ የሚያደርግልን ማሽን ለርኒንግ ነው ማለት ነው። በአጠቃላይ ካለፈ ነገር በመማር የቀጣዩ ነገር ምን ያደርጋል ማለት ነው? ፕሪዲክት ያደርጋል ማሽን ለርኒንግ። ሁለተኛው የኤአይ ብራንች ናቹራል ላንጉጅ ፕሮሰሲንግ ወይም ኤንኤልፒ ነው። አዎ እኛ የሰው ልጆች አንድን ቋንቋ መስማት መረዳትና መተግበር እንደምንችል ሁሉ ማሽኖችም ለምን እንደዚህ አያደርጉም? ለምን ቋንቋዎችን የሰው ልጅ በሚረዳበት መልኩ አንደርስታንድ ማድረግ አይችሉም ብሎ የተነሳ የኤአይ ብራንች ዘርፍ ነው። ስለዚህ ማሽኖች ምን ማድረግ ይችላሉ ማለት ነው? ምን ማድረግ ይችላሉ ማለት ነው? ላንጉጅን ስፒክ ማድረግ ይችላሉ፣ ራይት ማድረግ ይችላሉ፣ ኤንድ ብሎም ሪድ ማድረግ ይችላሉ ማለት ነው። ቋንቋን መረዳት ይችላሉ። እንደዚህ እንዲያደርጉ የሚያስችላቸው ዘርፍ ኤንኤልፒ ተብሎ ይጠራል ነው። ይህ ምን ጥቅም አለው? ኤንኤልፒ ምን ዘርፍ ላይ ነው የሚውለው ካልነው በጣም ብዙ ዘርፎች በጣም ብዙ ጥቅሞች አሉት። የመጀመሪያውን ስናይ ማሽን ትራንዚሽን ነው። ማለትም ምን ያደርጋል ማለት ነው? ቋንቋን ትራንስሌት ያደርጋል። ከአንድ ቋንቋ ከአማርኛ ወደ እንግሊዘኛ፣ ከእንግሊዘኛ ከፈለገ ወደ ቻይንኛ ብቻ ቋንቋን ከአንዱ ወደ አንዱ መቀየር ይችላሉ ያለ ገደብ ማሽኖች ማለት ነው። ጭራሽ ከኛ ሁላ በመቀየር ተሽሏል። ብዙ ቋንቋዎችን አንደርስታንድ ማድረግ ይችላሉ፣ ላይክ ጉግል ትራንስሌተር ማለት ነው። ሁለተኛው ቨርቹዋል አሲስታንት ነው። እኛ የሰው ልጆች በድምፅ እንደምንታዘዘው ይህን አድርጉ ስንባል እንደምናደርገው በሙሉ ማሽኖችም በቮይስ ኮማንድ ሲታዘዙ ነው። በድምፅ ማዘዝ ስንችል ያን ነገር አንደርስታንድ ማድረግ ሲችሉ ምን ተብሎ ይጠራል ነው? ቨርቹዋል አሲስታንት ነው። እነማን አሉ ነው? አሌክሳ የሚባል የአማዞን እና የአፕል ስትሪም እዚህ ውስጥ ይካተታሉ። በድምፅ ትዕዛዝ የምናስተላልፍባቸው ነገሮች ናቸው። ሶስተኛው እና ወሳኙ ሶሻል ሚዲያ ላይ በብዛት የምናገኘው ሴንቲሜንት አናላይዝ ነው። ምን ማለት ነው? የሆነ ፖስትን ኢዝ ኢት ፖዚቲቭ ኦር ኔጌቲቭ ነው፣ ምልክቱ ኔጌቲቭ ነገር ነው ወይስ ፖዚቲቭ ነው ብለው አንደርስታንድ ማድረግ ይችላሉ። በዚህ የተነሳ ኔጌቲቭ ከሆነ ብሔርን አስመልክቶ፣ ሌላ ግጭት የሚያስነሳ ከሆነ ሃይማኖትን አስመልክቶ ግጭት የሚያስነሳ ነገር ከሆነ ምን ማድረግ ይችላሉ ማለት ነው? ያ ነገር እንዳይፖሰት ይገድቡታል ማለት ነው። ይታያችሁ እነማን ናቸው? እነዚህ ማሽኖች ኤንኤልፒን በመጠቀም ላንጉጅ ምን ማድረግ ስለሚችሉ ነው? አንደርስታንድ ማድረግ ስለሚችሉ ነው። ፖስት የምናደርገውን መልእክታችንን ሳምራይዝ በማድረግ ፖዚቲቭ ነው መልእክቱ ወይስ ኔጌቲቭ ነው ብለው አንደርስታንድ ማድረግ ይችላሉ። ይህ ምን ተብሎ ይጠራል? ሴንቲመንት አናላይዝ ተብሎ ይጠራል ነው። ሌላኛው ደግሞ ከስተመር ሰርቪስ ነው።
አዎ የደንበኞች አገልግሎት የሚባል የሚሰጥ በፊት ሰው ነበረ ቁጭ ብሎ የት ነህ ወዴት ነው እንደምትፈልገው ምን አገልግሎት ልስጥ ምናምን የሚባለው የሚሰጥ አገልግሎት አሁን በማን መጥቷል ማለት ነው? በኤንኤልፒ ቻት ቦት መጥቷል ማለት ነው። ይህንን አገልግሎት ምንን መረዳት ስለምንችል ነው። በቴክስት ምን ፈልገውን ሰርቪስ መጠየቅ፣ በቮይስ ምን ፈልገውን ነገር መጠየቅ፣ ስለዛም ነገር ስለኛ ኢንፎርሜሽን ይሰጡናል። ኤንኤልፒ ነው። አምስተኛ ሰርች ኢንጂኖች እነ ጉግል እነ ማይክሮሶፍት የሚጠቀሙበትን ኤንኤልፒን ይጠቀማሉ ነው። ምን ያደርጋሉ? ለምሳሌ እኛ የተለየ ኩዌሪ ስንጽፍ ጉግል ላይ የሆነች ነገር ስንጽፍ መልእክቱን ምን ማለት ፈልጎ ነው ብለው አንደርስታንድ ማድረግ ይችላሉ። አዎ መልእክታችንን ማቃናትና አቃንተው መረዳት ይችላሉ። ለምሳሌ ጉግል ላይ ውሃ ጠጣ የት ብዬ ብጽፈው ምን ማለቴ ነው? እናንተ ግራ ሊገባችሁ ይችላል። ሰው ናችሁ ግራ ሊገባችሁ ይችላል። ማሽኑ ግን እድሜ ለኤንኤልፒ ምን ማለት ፈልጎ ነው የሚለውን ነገር ምን ማድረግ ይችላል ነው አንደርስታንድ ማድረግ ይችላል። ውሃ የት ነው መጠጣት የምችለው? ውሃ የማገኝበት ቦታ የት ነው? እባክህ ሎኬሽን ጠቁመኝ፣ የት ቦታዎች ነው የሚለኝ ብሎ ይህንን አስቀምጦ በመረዳት የተለያዩ ቦታዎችን ይጠቁመዋል እንጂ ግራ አይጋባም እንጂ ምን ማለት ፈለገ ነው አይልም። ኤንኤልፒ ቋንቋን መረዳት ይችላል። ሰርች ኢንጂኖች ይህንን ነገር በአግባቡ ይጠቀሙበታል። ኤንኤልፒ ማለት ይህ ነው። ላንጉጅን መረዳት ቋንቋን መገንዘብ ማለት ነው ባጭሩ። ሶስተኛው የኤአይ ብራንች ኤክስፐርት ሲስተም ተብሎ ይጠራል ነው። አዎ ኤክስፐርት ሲስተም። ኤክስፐርት ማለት ሙያተኛ በሆነ ዘርፍ የሆነ እውቀት የሆነ ችሎታ ያለው ነው። ለምሳሌ ምን እንላለን? መምህር፣ ዶክተር፣ ኢንጂነር እንላለን። አሁን ሳይንቲስቶች ምን አሰቡ? ለምን ዶክተር እንደምንለው የሆነ ሰው በሙሉ የሆነ ማሽንን ለምን ዶክተር አንለው ማሽኑን ማለት ነው። ለምን ቲቸር አንለው የሆነ ማሽን ለምን የሆነ ማሽን ኢንጂነር ብለን አንጠራውም? የዛ እውቀት ባለቤት እንዲሆን አናደርገውም ብለው አስበው ማልቀሩ ኤክስፐርት ሲስተም የተባለ የኤአይ ብራንች ክሬት አደረጉ። ምን ማለት ነው? ኢት ኢሙሌት ሁማን ኤክስፐርት ነው። የኮምፒውተር ሲስተም ነው። ልክ ሁማን ያለውን ኤክስፐርት ብቃት ችሎታ እና ሙያ ለማን ይሰጡታል ማለት ነው? ለማሽን። በዚህ የተነሳ አስተማሪ የምንለው ማሽን አለ፣ ዶክተር የምንለው ማሽን አለ ማለት ነው። ወይም ኢንጂነር ብለን የምናከብረው አንድ ማሽን ይኖራል ነው። እውቀታችንን፣ ኤክስፐርታችንን፣ ችሎታችንን ለማሽን የሚሰጥ ዘርፍ ኤክስፐርት ሲስተም ተብሎ ይጠራል። ምንድን ነው ማለት ነው? ማሽኖች ኖሌጅ ስቶር እንዲያደርጉ እና ስቶር ባደረጉት ኖሌጅ የተነሳ ደግሞ የሆነ አድቫይስ የማድረግ ነገር ዲሲሽን የመወሰን ነገር እንዲሰሩ የማድረግ የኤአይ ብራንች ነው። ለምን ነገር ይውላል ነው። ለምን ነገር ይውላል? አንደኛው አፕሊኬሽን አግሪካልቸር ግብርና ላይ ይመጣል ነው። ግብርና ላይ ምን ያደርጋሉ ማለት ነው? አድቫይዘሪ ሮል ይኖራቸዋል። ለምሳሌ የኤክስቴንሽን ባለሙያ በሌለበት አንድ ቦታ ላይ አንድ ሙያተኛ በሌለበት ቦታ ላይ እነዚህ ማሽኖች ዲቴክት በማድረግ ኢንቫይሮንመንቱን አፈሩን ዲቴክት በማድረግ ገበሬውን መምከር ይችላሉ። እንዲህ ማድረግ መቻል አለበት። አሁን እንደዚህ ዝራ፣ ወቅቱ አሪፍ ነው፣ እንደዚህ ነገር ሊመጣ ነው፣ ተጠንቀቅ፣ ስራ ምናምን እያሉ ብዙ አይነት ምክር ከአንድ የኤክስቴንሽን የግብርና ባለሙያ የሚሰጠውን እውቀት እነዚህ ማሽኖች ያንን ሙያተኛ ተክተው ይሰጡታል ማለት ነው። ወይም ደግሞ የጤና ቦታ ላይ ሆስፒታል ላይ እነዚህን ነገሮች ልናገኝ እንችላለን። ለምሳሌ በጣም ታዋቂ የነበረው ማይሲን የተባለው አንድ የኮምፒውተር ፕሮግራም ነበረ። ስታንፎርድ ዩኒቨርሲቲ አሜሪካ ላይ የተሰራ የአንድ ማይሲን የተባለው ይህ ፕሮግራም ምንድን ነበር የሚያደርገው? በሽታውን ዲቴክት ያደረግና ማድረግ ያለባቸውን ጥንቃቄ ምክር ልክ እንደ ዶክተር ይመክራቸው ነበረ። ወይስ በሽታው አለባቸው የለባቸውም የሚለውን ነገር በሙሉ ያሳውቃቸው ነበረ። ጤና ጣቢያ ላይ ዶክተር ነበረ ማይሲን ማለት ነው። ስለዚህ ምን ማለት ነው? ኤክስፐርት ሲስተም የአንድ የኤአይ ብራንች ሲሆን እነዚህ ሙያተኛ በማይገቡበት ዘርፍ ላይ እነዛ ሙያተኞችን ተክቶልን የሚሰራ የኮምፒውተር ፕሮግራም ወይ ማሽን እንድንፈጥር የሚያስችለን ዘርፍ ነው። ይገርማል። አራተኛው የኤአይ ዘርፍ ደግሞ ሮቦቲክስ ነው። ሮቦቲክስ ምንድን ነው የሚሰራ ካልነን ኤክስፐርት ሲስተም የሰው ልጅ እውቀትና ጥበብ ለማሽን አሳልፎ በመስጠት ዶክተር ማሽን እንዲኖር ማድረግ ነው። ሮቦቲክስስ ምን ማለት ነው? የሰው ልጅ ምን ይሰራል? የጉልበት ስራዎችን ያከናውናል። ግን የጉልበት ስራዎችን ሲያከናውን አቅሙ ምንድነው? ደካማ ነው። ስለዚህ ለምን የጉልበት ስራ የሚሰራልን
ማሽን አንፈጥርም። ለምን ይህንን ችሎታ የመጓዝና የሆነ ነገር በብቃት የማከናወን ችሎታ የአክሽን ችሎታ ማሽኖች ጋር አንሰጥም አሉ። ሮቦቲክስ የሚባል የኤአይ ብራንች ዘርፍ ተቋቋመ ነው። ስለዚህ ምን ይሰራል ማለት ነው? የጉልበት ስራ። እኛ የምንሰራውን የጉልበት ስራ እንዲሰራልን። ጥቅሙ ምንድን ነው? በጣም ሁለት ጥቅም አለው። አንደኛ በጣም ዴንጀረስ የሆኑ ቦታዎችን የሰው ልጅ ቢገባ ሊሞት ወይም ሊጎዳ የሚችሉ ነገሮችን ለምን ማሽኖችን አናስገባም? የሰው ልጅ ተክተን ለምን አናስገባም? ለምሳሌ ራዲዮ አክቲቭ ያለበት ቦታ ላይ ለምሳሌ ስፔስ ኤክስፕሎሬሽን ሊሆን ይችላል። ወይም ደግሞ ከውሃ በታች በጣም አደገኛ የሆኑ ቦታዎች ጋር የሰው ልጅ ቢገባ ህይወቱን ሊያሳጥት የሚችሉት ቦታ ላይ ሮቦት ለምን አናስገባም የሚል እና በዚህ የተነሳ የመጣ ነገር ነው። ሁለተኛው ተደጋጋሚ ስራዎችን እኛ ስልቹ ነን። ተደጋጋሚ ስራዎችን መስራት የሰው ልጅ ይሰለችዋል። ስለዚህ እነዚህ ስራዎችን በማሽን አውቶሜት ማድረግ ነው ዋና ዓላማው። ሮቦቲክስ ተፈጠረ ማለት ነው። እስኪ ጥቅሞችን እንያቸው። ዋና ጥቅሞቹ እንዴት ናቸው? ምን ላይ ይውላል? አንደኛው ካምፓኒዎች ማኑፋክቸር ካምፓኒ ላይ ማለትም ፋክተሪ አውቶሜሽን ላይ እነዚህ ኢንዱስትሪ ላይ የሰው ልጅ እንደሚጠገረረው እነዚህ ሮቦቶች ይሆናሉ ማለት ነው። የጉልበት ስራ ይሰራሉ። ቤት ማጽዳት ሊሆን ይችላል። እንደዚህ አይነት ስራዎችን አሁን ማን መጥተዋል ማለት ነው? የቤት ሰራተኛ ተክተው መስራት ሮቦት መጥተዋል። ስፔስ ኤክስፕሎሬሽን ላይ ደግሞ ሮቦናት የሚባል አንድ ሮቦት አለ። ማን ነው? የማን አባል ነው? ይሄ የናሳ አንድ አባል ነው። ይህ ሮቦት አብሮ ምን ያደርጋል ማለት ነው? የስፔስ ጉዞዎችን ያከናውናል ማለት ነው። የሰው ልጅ ቢሄድበት ጉዳት የሚደርስበት ተብሎ የሚታሰበውን ይህ ሮቦናት ሮቦት በመሄድ ነው ነገሮችን የሚያቀላጥፈው ነገሮችን የሚሰራው። ምን አይነት ሮቦት ነው? ሮቦት ሁማኖይድ ሮቦት ነው። ሁማኖይድ ሮቦት ማለት ሰው መሰል ጭንቅላት፣ አይን፣ እግር፣ እጅ ያለው ማለት ነው። ሰው መሰል ሮቦት ነው። ይህ ሮቦናት የናሳ አንድ ሮቦት ነው ማለት ነው። ሌላኛው ዴሊቨሪ ድሮንስ ነው። እነዚህ የተለያዩ ነገሮች ዴሊቨር ለማድረግ ድሮንስ እንጠቀማለን። ሮቦቲክስ ውስጥ ይጠቃለላል። ስለዚህ ጠቅለል ስናደርገው ሮቦቲክስ የሰው ልጅ የጉልበት ስራዎችን እንዲሰራ የሚያደርግልን የኤአይ ዘርፍ ነው። ኤክስፐርት ሲስተም ደግሞ ምንድነው? የጭንቅላት የአስተሳሰብ ወይም ደግሞ የሙያን የሚሰራልን ዘርፍ ነው። አራቱ የኤአይ ብራንች እነዚህን ይመስላሉ። የሰው ልጅን ችሎታ አስመስለው ድክመቱን አጠንክረው የመጡ ዘርፎች ናቸው። ስለዚህ ኤአይ ማለት ይህን ይመስላል። ሶስቱ ግባችንን አሳካን። ዲፋይን ነበር፣ ዲፋይን አደረግን። አራቱን ብራንቾችን አይደንቲፋይ ማድረግ ነበር፣ አይደንቲፋይ አደረግን። ኤክስፕሌን ማድረግ ነበር፣ ኤክስፕሌን አደረግን። ለመጨረሻ አንድ ነገር ይቀረናል። እስኪ የሆነች ነገር ኤግዛምፕል ልስጣችሁና ከአራቱ የትኛው ነው የሚለውን በመለየት እንጨርሳለን። እስኪ እነዚህ ሁለት ኤግዛምፕሎች እንመልከትና ቅድም ካየናቸው ከአራቱ ኤአይ ብራንች የትኛው ነው እነዚህ ብለን አይደንቲፋይ እናደርግ። የመጀመሪያው አንድን ጂኦሎጂስት ምን የሚያግዝ የኮምፒውተር ፕሮግራም በምንድን ነው የሚያግዘው? ኦይል ወይም ነዳጅ ወይም የተፈጥሮ ሀብት የት እንዳለ የሚጠቁመው የሚያግዘው የኮምፒውተር ፕሮግራም ማን ነው ማለት ነው? ብራቮ! ኤክስፐርት ሲስተም ነው። ምክንያቱም ስለ እንደዚህ ነገር ይህን ነገር ሪኮመንድ ለማድረግ ይህን ነገር ሳጀስት ለማድረግ እውቀት ያስፈልገዋል። ብዙ ነገሮችን በዛው ሙያ ላይ ይህ የኮምፒውተር ፕሮግራም ኤክስፐርት መሆን ይጠበቅበታል። ለዛ ነው ኤክስፐርት ሲስተም የተባለው የኮምፒውተር ፕሮግራም። እሺ ሁለተኛውን ስንመለከት የሲስተም ወይም የኮምፒውተር ፕሮግራም that looks your past purchase ያለፈ የግዢ ታሪካችን ዳራችንን በማጥናት ሪከመንድ ኒው ፕሮዳክት ይህ ላንተ ይሆናል ይህንን ግዞ ብሎ የሆነ ነገር ካመጣልን ፖፕ ካረገልን እንደዚህ አይነት ነገር የሚሰራልን ከአራቱ የኤአይ ብራንች የትኛው ነው የሚለው ጥያቄው የትኛው ነው? ብራቮ! ኤምኤል ማሽን ለርኒንግ ነው። ምክንያቱም ባየነው መሰረት ማሽን ለርኒንግ ካለፈ ታሪካችን በመነሳት ሪኮመንድ ነገሮችን ያደርገናል። ይህም ጥቅሙ የማሽን ለርኒንግ ምን ላይ ይመጣላለን? ሾፒንግ ላይ ምን ላይ ይመጣላለን? ሶሻል ሚዲያ ላይ ፐርሰናላይዝ ኮንቴንት እንዲፈጠር አስተዋጽኦ አድርጓል። ሰው ከሰው የራሱን ፍላጎት አስመልክቶ ነገሮች ፖፕ አፕ እንዲሆኑለትና የተለያየ ኤክስፒሪየንስ እንድናደርግ ነገሮችን እንድናይ ረድቶናል ማሽን ለርኒንግ። ለማንኛውም የኤአይ ቆይታችን ምን አድርገናል? በዚህ መልኩ አገባደናል። በቀጣይ በሌላ ዘርፍ፣ በሌላ ብራንች፣ በሌላ ኢመርጂንግ ቴክኖሎጂ እንመጣለን። እስከዛ ግን ሰብስክራይብ ማድረግ እንዳረሱ ላለው ቻው።